አልድምቅ የምትሉበት ቦርሳ፣ ጫማ፣ ሽቶ ሊሰጣችሁ ነው። ሃይ እንዴት ናችሁ? እንግዲህ እንደነገርኳችሁ የበዓል ጊቫዌያችን ጀምሯል። አሁን የምገኘው ናይ ክሎዚንግ ነው። ከናይ ክሎዚንግ እንግዲህ ያዘጋጀውላችሁ ቦርሳ፣ ጫማና ሽቶ ተዘጋጅቶላችኋል። ግን ከቪዲዮ መጨረሻ ላይ ነው ምን እንዳድርጋችሁ ማሸነፍ እንደምትችሉ ምነግራችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ናይ ክሎዚንግ ፋሽን ስቶር እንግዲህ ለበዓል ለፎሎወሮች ስጦታ ስጡልኝ፣ እኔ ደግሞ በነፃ እየመጣው ፕሮሞት አድርግላችኋለሁ ያልኩትን ቻሌንጅ ተቀላቅለውታል። እናንተም ለፎሎወሮቼ እንግዲህ ቆንጆ ከሀገር ባህል ልብስ ጋር የምትለብሱት በጣም የሚያምር ጫማ፣ የሚያምር ቦርሳ እንዲሁም ሽቶ አዘጋጅተውላችኋል። ቅድም እንደነገርኳችሁ መጨረሻ ላይ እንዴት ማሸነፍ እንዳለባችሁ አስቀምጬላችኋለሁ። ከዛ በተጨማሪም ለበዓል ስጦታ የምትሰጡ ለራሳችሁ የምትገዙ እንዲሁም ደግሞ እንዴት ልዘንጥ እንዴት ልመር ላላችሁ ሰዎች ናይ ክሎዚንግ ስቶር ሄዳችሁ በጣም ገራሚ ቀሚሶች አሉ። በጣም የሚያማምሩ ጫማዎች፣ ቦርሳዎች፣ ሻርፖች ብቻ ናይ ክሎዚንግ ሄዳችሁ የሴት እቃ ምንም ነገር አታጡም። ቼክ አድርጓቸው። ናይ ክሎዚንግ ስቶር የሚገኘው ቦሌ ማፊ ሲቲ ሴንተር ሁለተኛ ላይ 222 ነው። የምትወዱትን ነገር ሄዳችሁ ግዙ። ጊቫዌ ያሰጣችኋለሁ። ይቃል በገባሁት መሰረት ናይ ክሎዚንግ ለሶስት ሰዎች አዘጋጅቶልናል ጊቫዌ። መጀመሪያው ጊቫዌ የሚያሸንፈው ሰው የሚያገኘው እቺን የምታምር ቦርሳ ታሸንፋላችሁ ማለት ነው። ስለ ፋሽን ደስ ያላችሁን ነገር በቆንጆ አማርኛ ጻፉትና የስቶሩ ባለቤት በመረጣችሁ መሰረት ሶስት ሰዎች ይሸለማሉ። አንደኛ የቦርሳ ይሸለማል። ሁለተኛ የሚወጣው ሰው ደግሞ የሚሸለመው የሀገር ልብስ ማላበሻ እንዲሆን ይሄን የመሰለ ቆንጆ የጣሊያን ጫማ ትሸለማላችሁ ማለት ነው። ሶስተኛ የሚሆነው ደግሞ እቺን ሬድ ዛራ ቴምፕቴሽን ሽቶ ወይም ፐርፊውም ነው የምትሸለሙት። ስለዚህ ሶስቱንም ለማሸነፍ ቆንጆ ነገር ስለ ፋሽን መጻፍ አለባችሁ። ናይ ክሎዚንግንም ማመስገን አለባችሁ። ከዛ በተጨማሪ ናይ ክሎዚንግ እየሄዳችሁ ፎሎ ማድረግ እንዳትረሱ። ከዚህ ታች ታጋራግላችኋለሁ። ሄዳችሁ ፎሎ አድርጓት። ለበዓል የምትገዙትን ነገሮች ሄዳችሁ እዩ። በጣም ቆንጆ ትሬንዲ ነገሮች አሉ። በጣም የሚያማምሩ ልብሶች፣ በጣም የሚያማምሩ ቦርሳዎች፣ እንዲሁም ጫማዎች፣ ሻርፖች ታገኛላችሁ። በጣም እርግጠኛ ሆኜ ነው ሪከመንድ ማድረጋችሁ። መልካም በዓል ይሁንላችሁ። በሚቀጥለው ጊቫዌ ደግሞ በሚቀጥለው ቀን እንገናኛለን። ባይ